So the other topic is laws of motion. The first one is Newton first law of motion. So this law is the other name of this law is called the law of inertia. So it states that an object continues in its state of rest or uniform motion in a straight line unless acted upon by any external force ይላል። ምን ማለት ነው? ሶ አንድ ኦብጀክት ምንም ኤክስተርናል ፎርስ ኤግዘርት ካልተደረገበት በስተቀር ረስት ላይ ከነበረ ረስት ላይ እንደሆነ ይቆያል፣ ወይም ሞሽን ላይ ከነበረ ደግሞ ሞሽን ላይ እንደሆነ ይቆያል ነው። ሶ ኤክስተርናል ፎርስ የምንላቸው ብዙ አይነት አለ። ለምሳሌ ኤር ሬዚስታንስ ሊሆን ይችላል፣ ሌላ ፑሽንግ ኦር ፑሊንግ ኦፍ ሌላ ኤክስተርናል ኦብጀክት ብቻ የሚያሳድሩት እነዚህ አይነት ፎርሶች ካልኖሩ በስተቀር አንድን ኦብጀክት ረስት ላይ ከነበረ ረስት ላይ እንደሆነ እንዲቆይ የማያደርገው ምንም ምክንያት የለም ነው። ወይም ደግሞ ሞሽን ላይ ከነበረ ሞሽንነቱን ይዞ ይቀጥላል በኮንስታንት ሞሽን ነው የሚለን። ለምሳሌ አንድን ኳስ በርቀት እንመታዋለን ማለት እስከምንችለው ይሄዳል። በደንብ በኃይል እንመታውና መጀመሪያ ከቆመበት ቦታ ልንመታው እንችላለን አይደለ? ስንመታው ሞሽን ረስት ላይ ነበረ፣ ወደ ሞሽን አስገባ ነው። ምን አይነት ምት ስንመታው ፑሽ ስናደርገው ኪክ ስናደርግ ኤግዘርት እያደረግበት ነው ፎርስ አንደኛ። እንደገና ደግሞ ልክ ከተመታ በኋላ የሆነ ቦታ ሂዶ የሆነ ቦታ ላይ ያቆማል እስከ የኛ የሹት አቅማችን ድረስ ማለት ነው። እዛ ጋር ደግሞ ሲሄድ እሺ ከዚህ ሲነሳ እኛ ስለምንመታው ነው እንላለን አይደል? እኛ የሆነ ኤግዘርት ስላደረግንበት ነው። የሆነ ቦታ ላይ ሂዶ ደግሞ እንዲቆም የሚያደርገው ምን አይነት ኤክስተርናል ፎርስ ቢኖር ነው? ምክንያቱም ሎ ኦፍ ኢነርሺያ ምን ይለናል? ምንም አይነት ፎርስ ኤግዘርት ካልተደረገበት አንድ እየተንቀሳቀሰ የነበረ ሞሽን ስፒድ አፕ ሊያደርግ ወይም ስሎ ዳውን ሊያደርግ አይችልም። አሊያም ረስት የነበረ ዩኒፎርም ሞሽን ላይ ሊገባ አይችልም። ወይ ደግሞ ሞሽን ላይ የነበረ ደግሞ ረስት ላይ ሊሆን አይችልም ነው አይደለም ይለን። እሺ መጀመሪያ ረስት ላይ የነበረውን ሞሽን ላይ እንዲገባ እኛ ኤግዘርት ካደረግንበት፣ ግን ሞሽን ላይ የነበረ ነገር እንዴት ሊቆም ይችላል የሚለውን ስንመልስ ኤር ሬዚስታንስ ስላለ ነው አይደለ? በኃይል አየር ላይም ሊሆን ይችላል፣ ብቻ በምድር ላይ መሬት ለመሬት ሲመታ ፍሪክሽናል ፎርስ ይኖረዋል። ፍሪክሽናል ፎርሱ እንዲቆም ያደርገዋል። በአየር ላይም ከሆነ ኤር ፎርስ ይኖራል፣ ኤር ሬዚስታንስ ይኖራል። እነዚህ ሁለት የተለያዩ ፎርሶች እኛ ሳይሆን ሌላ እኛ አፕላይ የማናደርጋቸው ግን የማናያቸው ፎርሶች ያንን ኦብጀክት ኤግዘርት አድርገውበት ፎርስ እንዲቆም ያደርጉታል ማለት ነው። ለምሳሌ ሉክ እዚህ ጋር አሁን መኪናው መኪናው የመጀመሪያው ፒክቸር ላይ ኤር ፎርስ አለ ማለት ነው። ከብሬከር ከምንይዘው ምናምን ፍሪክሽን ወደ በኋላ እናየዋለን። ፍሪክሽናል ፎርስ ግን ለምን እንደሚጠቅም በደንብ ኢምፖርታንት፣ ሬዚስት የሚያደርግ ፎርስም ቢሆን በደንብ ኢምፖርታንት የሆነ ፎርስ ነው። ያለሱ ብዙ ነገሮች ማከናወን ስለማንችልም ማለት ነው። እዚህ ጋር ፒክቸር ወይ እንደምትመለከቱት የተለያየ አይነት እንትኖች አሉ። አንድ ሰው ለምሳሌ ቁጭ ብሎ ከነበረ የሆነ እየተንቀሳቀሰ መኪና ውስጥ ሆናችሁ አስባችሁት፣ ልክ መኪናው እየሄደ ነበረ። እናንተም ተመሳሳይ የሆነ ምንም እንቅስቃሴ ላይ አልነበራችሁም እንበል። ያ ሞሽኑ ልክ በሆነ አጋጣሚ መኪናውን ፍሬን በደንብ ወዲያው ቢያዝ እናንተ ወዴት ትሄዳላችሁ? ወደፊት ትንቀሳቀሳላችሁ። አሊያም ደግሞ ቁሞ የነበረ መኪና ውስጥ ከነበራችሁ ደግሞ ልክ እንቅስቃሴ ወዲያው እንደጀመረ ወደ ኋላ ትላላችሁ። ይሄ ለእሱ የምትሰጡት የእምቢተኝነት መልስ ነው፣ ለፎርሱ እንቅስቃሴያችሁን ለመለወጥ ማለት ነው። ሎ ኦፍ ኢነርሺያ ወይም ፈርስት ሎ ኦፍ ሞሽን አን ኦብጀክት ረስት ላይ ከሆነ ረስት ላይ ይቆያል፣ ዩኒፎርም ሞሽን ላይ ከሆነ ዩኒፎርም ሞሽን ላይ ይቆያል፣ ምንም አይነት ኤክስተርናል ፎርስ ኤግዘርት ካልተደረገበት ይለናል ማለት ነው። እዚህ ጋር የምንመለከተው ሁለት ነገሮች አሉ። አንደኛው ኢነርሺያ ነው፣ ሌላው ማስ ነው። ማስና ኢነርሺያ ይለያያሉ። ኢነርሺያ የምንለው የአንድን ኦብጀክት ቢሄቪየሩ ነው። ምን አይነት ቢሄቪየሩ ነው? ለእንቅስቃሴ የሚሰጠው የሬዚስታንስ ፕሮፐርቲ ወይም ደግሞ ቢሄቪየሩ ነው። ምን ማለት ነው? ለምሳሌ እናንተ መኪና ውስጥ ሆናችሁ እየሄደ የነበረ መኪና ድንገት በብሬክ ፍሬኑን ቢይዝ እና ወዲያው ቢቆም እናንተ እኛ እየሄድን ስለሆነ አንተ ብቆም እኔ አልቆምም፣ እንቅስቃሴ ላይ ስለሆንኩኝ አልቆምም የሚል ምላሽ ለመስጠት ያክል ወደፊት ትሄዳላችሁ። ምክንያቱም ሂደቱን ማስቀጠል ስላለባችሁ። እንደገና ደግሞ የቆመ ነገር ላይ ከሆናችሁ ደግሞ ልክ እንቅስቃሴ ሲጀምር አይ እኔ ረስት ላይ መሆኔ ተመችቶኛል ወይ ደግሞ እዛ ላይ ነኝ፣ ስለዚህ ሞሽኔን አልቀየርም በሚል ወደ ኋላ ትላላችሁ። ይሄንን ቢሄቪየር ነው ኢነርሺያ የምንለው። ማስ የምንለው ግን ኢነርሺያን ሜጀር የምናደርግበት አንድ ኦብጀክት ያለው የሚኖረው እንትኑ ነው፣ መጠነቁሱ ነው ማስ የምንለው። ማስ የምንለው ምንድነው? ኢነርሺያውን ሜጀር የሚያደርግልን ነው የዛን። አንድ ኦብጀክት ቢገር ማስ ካለው ግሬተር ማስ ካለው ትልቅ ኢነርሺያ ይኖረዋል ማለት
ለምሳሌ ያክል ሁለት መኪኖችን አቁሙ። አንደኛው ባጃጅ እናርጋትና አንደኛው ደግሞ ሲኖትራክ እናድርገው። ሶ ትልቅዬ መኪና ማለት ሁለቱንም ሊያንቀሳቀስ የሚችል መኪና እናምጣ። ግን ሁለቱንም ቁመዋል እንበል። ሶ ሁለቱንም መጥቶ ቢገፋቸው የትኛውን ረጅም ርቀት ማስኬድ ይችላል ብለን ስናል ሲኖትራኩን ከማስኬድ ባጃጇን ቶሎ ብዙ ርቀት ያስኬዳት ይችላል። ሲኖትራኩን ላናንቀሳቀሰውም እንችላለን። ወይም ደግሞ እኛ ራሳችን እንሞክር። ሲኖትራክን መግፋት ወይስ ባጃጅን መግፋት ይቀላል? ባጃጅን ገፍተን የሁለቱም ቆመው ባጃጅን ብንገፋ ቶሎ የሆነ ልናንቀሳቀሳት እንችላለን። ሲኖትራኩን ግን ማንቀሳቀስ ይከብደናል፣ ይሳናል። ያም የሆነው ለምንድን ነው? ትልቅዬ ማስ ስላለው ረስት ላይ ከነበረ ከረስት መላቀስ ስለማይፈልግ ቢገር ፎርስ ወይም ማስ ያስፈልገናል ማለት ነው። ፎርስ which is equals to mass times acceleration ስለሆነ ሶ ማስ ቢገር ማስ ያለው ትልቅ ኢነርሺያ አለው የሚለውን እንትናል። ወይም ደግሞ ትልቅ ኢነርሺያ አለው ማለት ያለበትን የሞሽን ስቴት ለመቀየር ይከብዳል። ወይም ደግሞ ለምሳሌ በፍጥነት እየመጡ ያሉ ባጃጆች እና ሲኖትራክ ቢኖሩ በሁለቱም ፍሬም በጥሰው ቢሆን ለምሳሌ ባጃጇ የሆነን ግንብ ገጭታ ብትቆም ሰው ግንቡ ላይ ምንም ላይደርስ ይችላል። ነገር ግን ሲኖትራኩ እንደዚህ አይነት ኬዝ አጋጥሞት ገጭቶ ለማለፍ ቢሞክር ምን ያደርጋል? ሉክ የሆነ ዳሜጅ ያደርሳል ግንቡ ላይ። ሶ እንደዚህ አይነት ሞሽኑን ከስቴት ኦፍ ሞሽኑን ለመለወጥ እምቢተኝነት ከሚያሳየው እምቢተኝነት ወይም ኢነርሺያ ካለው ኢነርሺያ አንጻር ነው ይሄ ማለት ነው። ሶ the higher the mass the greater the inertia and also the harder it is to change the objects of motion የሚለውን በደንብ ትይዛላችሁ ማለት ነው። ሌላው እዚህ ጋር የምንመለከተው ፍሬምስ ኦፍ ሪፈረንስ ነው። ቶ ሞሽን አለ ካለን ፍሬምስ ኦፍ ሪፈረንስ ግዴታ ሊኖር የሚገባ ነው። አንድ ነገር ሞሽን ካለን ከሆነ ቦታ ተነስቶ ነው የሆነ ቦታ ላይ አለ እንቅስቃሴ የሚያደርገው። ሶ ሁለት አይነት ፍሬሞች አሉን። አንደኛው ኢነርሻል ፍሬም የምንለው ነው። ሶ ኢነርሻል ፍሬም ኢዝ ኤ ፍሬም ኦፍ ኢንዲፈረንስ ዛት ኢዝ ናት አክስለሬቲንግ። ሶ ኒውተንስ ሎ ሆልድ ትሩ የሚያደርገው ማለት ደግሞ አክስለሬቲንግ የማያደርገው ቅድም ኒውተን ፈርስት ሎ ኦፍ ሞሽን ላይ ስናወራ ኢን ስትሬት ላይን ወይም ደግሞ ዩኒፎርም ሞሽን ነበረ ብለናል አይደለ? ዩኒፎርም ሞሽን ነው ማለት አክስለሬት የማያደርግ ኮንስታንት ስፒድ የሆነ አክስለሬሽኑ ዜሮ የሆነ ሞሽን ማለት ነው ዩኒፎርም ሞሽን ማለት። ስለዚህ ኢነርሻል ፍሬም የምንለው ምን አይነት ሪፈረንስ ፍሬም ነው? አክስለሬት የማያደርግ ፍሬም ሲሆን ነን ኢነርሻል ፍሬም የምንለው ደግሞ አክስለሬቲንግ ፍሬም የሆነ ለምሳሌ አንድ ባስ ተርን ሲያደርግ ምክንያቱም ቼንጂንግ ዳይሬክሽን ይኖራል። ቬሎሲቲ ቼንጅ ሲያደርግ ደግሞ ያው አክሰለሬሽን የሚኖረው the changing in the rate of changing velocity it gives acceleration የሚለውን ስለምናገኝ ማለት ነው። ሶ ፊክሽስ ፎርስ appears to exist የሚለውን እናያለን ማለት ነው። ሶ እዚህ ጋር ያሉትን ኩዌሽኖች እስኪ ተመልከቷቸው። why do passengers fail backward when a bus starts suddenly? ሶ ይሄን አሁን ቅድም ያልነው ማለት ነው አይደለ? አንድ ለምሳሌ መዳረሻችን ላይ ስንደርስ ባሱ ልክ ሲያቆም ለምንድን ነው እኛ ላይክ ልንወድቅ አይነት ወደ ኋላ የምንለው? ወይ አንድ ሲነሳ ምን አይነት ሪያክሽን የምንሰጠው ለምንድን ነው የሚለውን ነው። ሶ አሁን ያልነው ነው ማለት ነው። ኤንድ ሁለተኛው ደግሞ a heavy truck and a small car are both at rest and which one requires more force to reach 10 meters per second in 5 seconds explain using inertia ይለናል። ሶ ተመሳሳይ ስፒድ እና ሰከንድ ተሰጥቶን የትኛው ማሱ ያው ላርጀሩ ትራክ ነው የሚኖረው። ሶ ኤንድ ስሞል ካር አለን። ሶ ትልቅዬ ማስ ያለው ሄቪየር ፎርስ ወይም ትልቅዬ ፎርስ ይፈልጋል። ለምን? ከኢነርሻ አንጻር እንትን ኤክስፕሌን ስናደርገው ትልቅ ማስ ያለው ትልቅ ኢነርሻ አለው። ሶ ትልቅ ኢነርሻ ያለው ማለት ደግሞ ስፒዱን ወይም ሞሽኑን ለመቀየር ከባድ ስለሆነ ማለት ነው። and the other one is Newton's second law of motion. So it states that the acceleration of an object is directly proportional to the net force and inversely proportional to its mass ይለናል። ሶ ምንድነው የሚለን? አንድ ኔት ፎርሱ ከምን ጋር አክሰለሬሽኑ ወይም ደግሞ የአንድ ኦብጀክት አክሰለሬሽን ከፎርሱ ጋር ኔት ፎርስ ነው። ብዙ ጊዜ ከኔት ፎርሱ ጋር ዳይሬክትሊ ፕሮፖርሽናል ናቸው። ከማሱ ጋር ደግሞ ኢንቨርስሊ ፕሮፖርሽናል። ፎርሱን አይደለም ማወራው ስለ አክሰለሬሽኑ። አክሰለሬሽኑ ከኔት ፎርሱ ጋር ዳይሬክትሊ ፕሮፖርሽናል ኤንድ አክሰለሬሽኑ ከማሱ ጋር ኢንቨርስሊ ፕሮፖርሽናል ናቸው። ምን ማለት ነው ኢንቨርስሊ እና ዳይሬክትሊ ፕሮፖርሽናል የሚለውን ስንመለከት አንድ ለምሳሌ ኔት ፎርሱ እና አክሰለሬሽኑን ዳይሬክትሊ ፕሮፖርሽናል ናቸው ስንል ኔት ፎርሱ አክሰለሬሽኑ ሲጨምር ኔት ፎርሱ ይጨምራል፣ አሊያም ኔት ፎርሱ ሲጨምር አክሰለሬሽኑ ይጨምራል ማለት ነው። ኢንቨርስሊ ፕሮፖርሽናል ናቸው ስንል ደግሞ ማሱ ሲጨምር አክሰለሬሽኑ ይቀንሳል። አክሰለሬሽኑ ከቀነሰ ያው ማሱ አክሰለሬሽኑ ከጨመረ ማሱ ይቀንሳል። ብዙ ጊዜ ግን
አክሰለሬሽኑ ዲፔንድ ያደርጋል እንጂ ማሱ አይደለም ዲፔንድ የሚያደርገው። ሰው ማለት ማሱ ኮንስታንት ነው የሆነ ነገር ነው። ስለዚህ አክሰለሬሽኑ ዲፔንድ ያደርጋል በፎርሱ ላይ ማለት ነው። ሶ ለምሳሌ the product of mass ማቴማቲካሊ ሰከንድ ሎ ኦፍ ሞሽንን ዲተርማይን ስናደርገው ኤፍ ኔት ኦር ፎርስ which is equals to mass times acceleration የሚለውን እናገኛለን። ሶ 1 ኒውተን or the force required to accelerate 1 kilogram at 1 meter per second square is 1 ኒውተን ባጭሩ እያለን ያለው ምንድነው? አንድ ኪሎ ግራም የሚመዝንን ኦብጀክት በ1 ሜትር ፐር ሰከንድ ስኩዌር ሙቭ ለማድረግ 1 ኒውተን ፎርስ ያስፈልገናል ማለት ነው። ሶ ሌትስ አፕላይ the Newton second law of motion. So the question says that a 1200 or 1200 kilogram car accelerates from rest at a rate of 3 meter per second square. Calculate the net force acting on the car ይላል። ሶ ጊቭናችን ምን አለ? ማስ ኦፍ the object 1200 kilogram and acceleration of the object which is 3 meter per second square. So by using the Newton second law of motion or by applying Newton second law of motion, which is force which is equals to mass times acceleration, we can calculate the net force. So the net force becomes mass times acceleration, which is equals to 1200 kilogram times 3 meter per second square, which gives 3600 Newton ይመጣል ማለት ነው። So the net force becomes 3600 Newton ማለት ነው። and also እዚህ ጋር ሌላ ፕሮብለም አለ። እሱን ፕራክቲስ እናደርግ እስኪ። a force of 500 Newton is applied to a crate, so causing its accelerate 2 meter per second square. What is the mass of the crate? We are given the force or net force of the object which is equals to 500 Newton and acceleration of the object which is equals to 2 meter per second square, and we are required the mass of the object. So from the second law of motion, force which is equals to mass times acceleration. So when we calculate for the mass becomes force divided by acceleration ይሆናል። So mass which is equals to 500 ኒውተን ማለት ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ነው። ኤንድ አክሰለሬሽን ሜትር ፐር ሰከንድ ስኩዌር ነው። ሶ ኪሎግራም ብቻ ነው የሚቀረን ማለት ነው። ሶ 2 ሜትር ፐር ሰከንድ ስኩዌር። ሶ the mass becomes 500 divided by 2 which is 250 kilogram ይሆናል። ሶ the mass of the crate which is equals to 250 kilogram ይሆናል ማለት ነው። እዚህ ጋር ሌላ ፕሮብለም አለን። and a 5 kilogram of object starting from rest travels 40 minutes in 4 seconds under a constant force. Calculate the magnitude of the force ይለናል። ሶ መጀመሪያ ምኑን ካልኩሌት ማድረግ አለብን? አክሰለሬሽኑን ካልኩሌት ማድረግ አለብን፣ ፎርሱን ዲተርሚን ለማድረግ ማለት ነው። So we are given the mass of the object which is equals to 5 kilogram, and also we are given the distance s which is equals to 40 meter and time which is equals to 4 seconds. So first we have to calculate the acceleration. So motion ዩኒፎርም ሞሽን ላይ or uniformly accelerated motion ላይ ኢኩዌሽን ኦፍ ሞሽኖችን የምታስታውሷቸው ከሆነ ምን ተብለን ነበረ? s which is equals to ut plus a አድርገን ካልኩሌት ማድረግ እንችላለን። ሶ አሁን ይሄኛው ፓርት 80 ስኩዌር ማለት ነው። ut 80 ስኩዌር አለን። ይሄኛው u ማለት ኢኒሻል ቬሎሲቲ ነው አይደለ? ይሄኛው ኢኒሻል ቬሎሲቲ ነው። ዲስታንሱን ዲተርማይን ለማድረግ ፋይናል ቬሎሲቲ በማይኖረን ጊዜ ላይ እነዚህን ኢኩዌሽኖች ተጠቅመን ካልኩሌት ማድረግ እንችላለን። ይሄን ስታስታውሱ ይሄኛው ፓርት ዜሮ ይሆናል። ለምንድን ነው ይሄ ዜሮ የሚሆነው? ኢኒሻሊ አትረስት ነው ይለናል። ኢኒሻሊ አትረስት ነው ማለት ኢኒሻል ቬሎሲቲው 0 ሜትር ፐር ሰከንድ ስኩዌር ስለሆነ ሶ 0 ታይምስ ቲ 0 ስለሆነ አሁን s which is equals to 80 ስኩዌር ይሆናል። ሶ to get a both side ለቲ ስኩዌር ማካፈል ነው። ሶ a becomes s over t ስኩዌር ይሆናል ማለት ነው። ሶ our acceleration which is equals to our distance which is equals to 40 meter divided by our time which is equals to 4 second እሱን ስኩዌር ስናደርገው
A which is equals to 40 meter divided by 16 second square ይሆናል ማለት ነው። so A which is equals to 40 divided by 16 which is equals to no by 4 10 by 4 by 4 10 and by 4 4 so 10 by 4 which is equals to 2.5 ይሆናል so our acceleration equals to 2.5 meter per second so አሁን then calculate the force so force equals to mass times acceleration so our mass which is equals to 5 kilogram and our acceleration equals to 2.5 meter per second square so our force becomes 5 times 12.5 newton ይሆናል ማለት ነው so the force which equals to 12.5 newton